ሰላም የ2017 ዓመተ ምህረት እና ከዛ በኋላ ያላችሁ ተፈታኞች ዛሬም ባለፈው ካቆምንበት እንቀጥላለን። ዛሬ ደግሞ የምንጀምረው ከ26ኛው ነው። ከዛ በፊት ግን ሰብስክራይብ ማድረግ አትርሱ። በቴሌግራምም ጆይን አድርጉን። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። እናመሰግናለን። እንቀጥል። ወደ 26ኛ ስናልፍ which statement shows the correct comparison between Lamarck's and Darwin's theory of evolution? እና ላማርክ እና ዳርዊን ምን እንደሚሉ እኔ መጀመሪያ ዳርዊን ምን ይላል? ናቹራል ሴሌክሽን ላይ በጣም ነው የሚያተኩረውና የሚያምንበት። ላማርክ ደግሞ ኢንሄሪታንስ ኦፍ አኳየርድ ካራክተር ላይ ነው የሚያምነው። እና ላማርክ ለራሱ የሰጠው ኤግዛምፕል ለምሳሌ ጅራፎችን አለ። ጅራፎች ቅጠል ለመበጠስ አንገታቸውን ስለሚያረዝሙ አንዱ አኳየር ያደረገውን ለልጁ አስተላለፈ። ከዛ ሁሉም ጅራፍ እንደዛ መሆን ጀመረ ብሎ ነው የሚያምኑ ላማርክ። ዳርዊን ደግሞ ናቹራል ሴሌክሽን ወይም ደግሞ ሰርቫይቫል ኦፍ ዘ ፊተስት የሚለውን የላማርክን ሀሳብ ይደግፋል ማለት ነው። እና ወደ ቾይሱ ስናልፍ ኤ ዳርዊን ሪኮግናይዝድ ዘ ኦሪጂን ኦፍ ስፒሺስ ዋዝ ትሩ ሚውቴሽን ዋይል ላማርክ ቢሊቭድ ኢት ዋዝ ትሩ ኢፌክት ኦፍ ኢንቫይሮንመንት። ያው በሚውቴሽን አላመነም። እሱ ምንድን ያለው ናቹራል ሴሌክሽን ላይ ነው የሚያምነው። ስለዚህ ይሄኛው ከዚሁ ኤክስ ብለን እንለፈው። ቢ ላማርክ believed in the development of new traits due to variation while Darwin believed in their occurrence due to use and disuse. use and disuse የማን ነው? የላማርክ ነው። ስለዚህ ከዚሁ ኤክስ ብለን እንለፈው። Lamarck believed the gradual occurrence of change while Darwin believed in immediate change of species. Natural selection takes time. So Darwin እንደዚህ ብሎ አመነ ማለት አንችልም። ስለዚህ ይሄኛው ኤክስ ነው። Darwin claimed the variation is heritable while Lamarck considers variation as acquired trait. ይሄኛው ሄሪት ተደርጎ ነው ማለት ቫሪዬሽናቸው ሄሪተብል ነው ብሎ ነው የሚያምነው። ይሄኛው ምንድነው የሚለው? acquired ነው፣ acquired traits ነው። considers variation as acquired traits። ስለዚህ መልሳችን የሚሆነው የትኛው ነው? ዲ ላይ ያለው ማለት ነው። ወደ 27ኛው ስናልፍ አይነበብም። ስለዚህ ወደ 28ኛው እንለፍ። ወደ 28ኛው ስናልፍ which one of the following features is not the characteristic feature of fungi ነው የሚለው። ፈንጋዮች ምንድን ናቸው? ዩካሪዮቲክ ናቸው። እስኪ እናያቸው ቾይሶቹን። ኤ reproduce asexually through spore production። ይሄ በአግባቡ ይገልጻቸዋል፣ ትሩ ነው። ቢ have haploid nuclei and multinucleate hyphae። ይሄኛውም clearly state ተደርጓል መጽሐፍ ላይ። ሲ ላይ ያለው ደግሞ are either autotrophic, parasitic or saprophytic ይላል። ከዛን ዲ ላይ ደግሞ exhibit apical growth of networked hyphae። ዲም ልክ ነው። ታን ይሄኛውን እንግለጻው እስኪ ምን ማለት ነው? አውቶትሮፊክ ምን ማለት ነው? ፓራሲቲክ እና ሳፕሮፋይቲክ የሚለው እኔ ሳፕሮፋይቲክ የሚለው from dead ወይም ደግሞ ዲኬ ያደረገ ካለ ኦርጋኒክ ማተር ነው ኒውትሪየንታቸው የሚያገኙት የሚለውን ይገልጻል። ይሄኛው ናቸው። ከዛም ፓራሳይት ኒውትሪየንት from living host ይላል። ከዛን ሲቀጥል ደግሞ ይሄኛው ምንድነው የሚለው? አውቶትሮፊክ ነው የሚለው። እነሱ ግን ምንድናቸው? ሄትሮትሮፊኮች ናቸው። from other organisms or organic matter ነው እንጂ የሚያገኙት በራሳቸው አይደለም የሚፈጥሩት። ስለዚህ ይሄኛው መልስ አይደለም ማለት ነው። ማን ነው መልስ ነው ማለት ነው? ኖት ስለሚል ስለዚህ ዲን ማነው ሲን እናደርጋለን። ወደ 29ኛ ስናልፍ what is the argument behind the need of appropriate host cell for viruses to replicate themselves? Because viruses have cell surface antigen specific to a given cell type. B are obligate saprophytes that can only replicate inside a cell. C but because viruses lack metabolic capacity to produce energy outside cells. Because viruses lack of double strand DNA to duplicate themselves. እናም ቫይረስን ስናይ ምንድናቸው እነሱ ሲጀመር
are obligate intracellular parasite በቃ ላይክ የግድ ሴል ውስጥ መሆን አለባቸው አክቲቭ ለመሆን ማለት ነው። እና ስለዚህ require host cell to provide the necessary energy ማለት like ያለዛ they can't replicate, they can't do anything እና like ምንድን አሁን ከዚህ ውስጥ የትኛው ነው ቫይረስ የሚገልጸው ማለት ነው? lack metabolic capacity to produce energy outside cell ምክንያቱም ከሴል ውጭ ሲሆኑ ነን ሊቪንግ ነው የሚሆኑት፣ ሴል ውስጥ ሲሆኑ ደግሞ ሊቪንግ ነው የሚሆኑት። እና የትኛው ነው በአግባቡ የሚገልጻቸው ማለት ነው? ሲ ላይ ያለው ይሄ ነው መልሳችን። ወደ 30ኛ ጥያቄ ስናልፍ what is the basic difference between anabolism and catabolism ነው የሚለው። አናቦሊዝም እና ካታቦሊዝም ምን እንደሆነ መጀመሪያ እኔ አናቦሊዝም የምንለው ቢልዲንግ ላይክ የምን ፕሮሰስ ነው? ኮምፕሌክስ ሞሌኪውልን ቢልድ ማድረግ ነው። እና ምን ያስፈልገዋል? ኤነርጂ ያስፈልገዋል። ኤነርጂ ስለሚያስፈልገው ምንድነው? ኢንደርጎኒክ ነው። ከዛን ምንድነው ፈንክሽኖቹ ወይም ደግሞ የሱ የአናቦሊዝም መፈጠር ምን ጥቅም አለው? ግሮዝ፣ ሪፔር፣ ሜንቴናንስ ምናምን ለዛ ነው የሚጠቅመው ማለት ነው። ወደ ካታቦሊዝም ስንሄድ ደግሞ ምንድነው ፕሮሰሱ? አንድን አናቦሊዝም ላይ ቢውልድ አፕ የተደረገ ሞሌኪውል ወደ ትንንሽዬ ብሬክዳውን ማድረግ ነው። እና ምንድነው ያን የሚከሰተው? ሪሊዝ ኦፍ ኤነርጂ። እዚህ ላይ it requires energy to build up, but to break down when it's broken down it releases energy. ስለዚህ ምንድነው? ኤክሰርጎኒክ ነው። ከዛን ይሄ ከከሰቱ የተነሳ የምናገኘው ኢፌክቶች ደግሞ ምንድን ናቸው? ኢነርጂ ፕሮዲዩስ ይደረጋል ከዌስት ኤሊሚኔሽን ምናምን፣ እነዚህ ናቸው የካታቦሊዝም ጥቅሞች። እና እስኪ ምርጫዎቹን እናንብበው። ካታቦሊዝም is condensation while anabolism is hydrolysis reaction። ይሄ ስህተት ነው። ምክንያቱም አናቦሊዝም እዚህ ጋር ብሬክዳውን እያደረገ ነው፣ ካታቦሊዝም ደግሞ እንትን እያደረገ ነው፣ ምንድነው ቢውልድ አፕ እያደረገ ነው የሚለው። ስለዚህ ይሄኛው ኤክስ ብለን እንለፈው። anabolism is related to respiration while catabolism is to photosynthesis። ይሄኛው ብዛት ነው። ስለዚህ ምን እንላለን? ኤክስ። ወደ ሲ need anabolism is energy absorbing, it requires energy ብለን ነበረ እና አብዞርብ ያደርጋል እያለ ነው እዚህ ጋር። ልክ ነው። while catabolism is energy releasing እና ይሄ ደግሞ ኤነርጂ ፕሮዲዩስ ለማድረግ ነው የምንጠቀመው ብለን አልነበረ? ይሄኛው ልክ ነው ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው። ወደ ዲ ስንሄድ ካታቦሊዝም is constructive while anabolism is destructive። ይሄ ደግሞ ኤግዛክትሊ ቦታ ተቀይሯል። ካታቦሊዝም is destructive while anabolism is constructive። 31ኛ ጥያቄ ደግሞ ስናይ what is the main function of dermis of the skin ይላል። እና ስኪናችን ያው 3 ሌየር አለው። ከላይ ኤፒደርሚስ፣ ቀጥሎ ደርሚስ፣ ከዛን ሃይፖደርሚስ። እስኪ ሶስቱንም አጠር አድርገን እንያቸው። ኤፒደርሚስ ምንለው outer most layer ሆኖ it act as protective layer እና ከዩቪ ላይት፣ ከባክቴሪያ፣ ከኬሚካል ምናምን ፕሮቴክት ያደርገናል። ቀጥሎ ደግሞ like it also produces new skin cells like nail ምናምን፣ እሱ ነው ፕሮዲዩስ የሚያደርገው ኤፒደርሚስ ማለት ነው። ደርሚስ ደግሞ ከኤፒደርሚስ ቀጥሎ የሚገኝ ነው። እና ደርሚስ ምን ያደርጋል? በመጀመሪያ በውስጡ የሚይዛቸው ኮኔክቲቭ ቲሹዎች አሉ፣ ሄር ፎሊክልስ አሉ፣ ብለድ ቬዝልስ አሉ እና it provides support and it have sensation። ሲቀጥል ስትሪንግዝ እና ፍሌክሲቢሊቲ ይሰጣል። በውስጡ ደግሞ ምን አለው ብለናል? እና ሄር ፎሊክል፣ ብለድ ቬዝል ምናምን አለው። ስለዚህ ቴምፕሬቸር ሬጉሌት ለማድረግ ምን ይጠቅመናል ማለት ነው። ቀጥሎ ሃይፖደርሚስ አለ ከኤፒደርሚስ በታች። ሃይፖደርሚሳችን ደግሞ ከሁሉም ሌየር በውስጥ የሚገኘው ሆኖ ፋቲ ቲሹ አለው እና ላይክ the fatty tissue cushions insulates and connects the skin to underlying structure። ስለዚህ አሁን የአሁኑ ዲፊኒሽን ላይ ዲፔንድ ሆነ ይሄኛውን ስናይ ይሄ ላይ prevention of entry of pathogens ይላል። ይሄኛው የምን ስራ ነው ብለናል? የኤፒደርሚስ። ስለዚህ ይሄ ማሳደለም ማለት ነው። ቀጥሎ ፕሮዳክሽን ኦፍ ስኪን ፒግመንት። ስኪን ፒግመንትን ፕሮዲዩስ የሚደረገው ኤፒደርሚስ ውስጥ ነው። ስለዚህ ይሄኛው የደርሚስ ስራ አይደለም። ስለዚህ ይሄ ኤክስ ነው። synthesis of hair and nail proteins ይላል።
ይሄኛም የምስራ ነው፣ ይሄ ደግሞ የምስራ ነው ያለው መልሶ የኤፒደርሚስ ነው። ስለዚህ ይሄኛው ሮንግ ነው ማለት ነው። ወደ ዲስኒቭ ቴምፕሬቸር ሬጉሌሽን ኢን ሆሚዮስታሲስ ይሄኛው ምንድነው ያለው የደርሚስ ስራ ነው። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። ወደ 32ኛ ጥያቄ ስንሄድ this item is based on the following diagram about eye structure ይላል። ይሄኛውን አይተም ስናየው ያው እንደምናውቀው ፑፒላችን እዚች ጋር ነው ያለችው። አይሪሳችን ደግሞ እዚች ጋር አደርስም እንደዚህ ወጣ ትላለች እና ላይክ ፑፒልንም አይሪስንም በአግባቡ አይገልጽልንም። ግን ክሎዝ የሆነው ፑፒል ነው በሚለው ፑፒልን እንሞላለን እና ኤክሳችን ደግሞ ኦፕቲክ ነርቭን ይገልጽልናል። ይሄኛው በአግባቡ ዲያግራሙ ስለማይገልጽ ሌላ ዲያግራም አስገብተን እናስረዳለን። እዚህ ዲያግራሙ ላይ እንደምታዩት የቅድሙ ዲያግራም ጋር ስናስተያየው ኦፕቲክ ነርቭ ትክክለኛ ቦታ ነው ያለው። ፑፒላችን ደግሞ ቅድም እንዳልኳችሁ መሀል ላይ ነው ያለችው። አይሪሳችን ደግሞ ቅድም ዲያግራሙ ላይ ካሳየው አንፃር ስናይ ወጣ ብላ እዚች አካባቢ ነው የምትገኘው። ስለዚህ የተሻለው ምርጫ ብለን ያሰብነው ፑፒልን ብለን ሞልተን እናልፈዋለን ማለት ነው። ወደ 33ኛ ጥያቄ ስናልፍ a man observed elementary school students spinning around and realized that none of them could properly walk upright after sudden interruption of the spinning. Which one of the following is the correct reason for this condition? እና እንደ ተማር ነው ሴሚ ሰርኩላር ካናላችን ውስጥ ፍሉይድ አለ ብለናል። አሁን ለምሳሌ ሃይላንድ ውስጥ ያለን ውሃ ንጣችሁት ስታቆሙ ባንዴ አይቆምማ። ልክ እንደዛው ሴሚ ሰርኩላር ካናል ውስጥ ያለ ፍሉይድም እንደዛው ባንዴ አይቆምም ማለት ነው። ስለዚህ ለተወሰነ ሰዓት ያ ሴሚ ሰርኩላር ካናል ውስጥ ያለ ፍሉይድ ስቴብል እስኪሆን ድረስ በአግባቡ ለመሄድ ትንሽ ያስቸግረናል እና እዚህኛው አሁን ያልኩት ኤክስፕላኔሽን ላይ ዲፔንድ ሆነ ስናየው A the sensory cells were unable to detect stimulus after the spinning was quieted ይል ካራላ እናልፈዋለን። B the fluid in the semicircular canal stopped immediately when the body stopped spinning ቀደም እንዳለው ፍሉይድ ሲጀመር ከተነቃነቀ በኋላ ለመቆም it takes some time። ስለዚህ ይሄኛው ልክ ሊሆን አይችልም። C ላይ ያለው the fluid in the semicircular canal kept moving after the spinning was interrupted ይሄኛው true ነው። ልክ ቅድም እንዳስረዳኋችሁ ይሄኛው በአግባቡ ይገልጸዋል። the nerve impulse was transmitted after the spinning was stopped ልክ እንዳልኳችሁ ሜን ኮዙ ሊሆን የሚችለው ይሄኛው ነው። ስለዚህ መልሳችን ሲ ሆኖ እናልፈዋለን። ወደ 34ኛ ጥያቄ ስንመጣ 34ኛ ጥያቄ which of the following is correct description of hormones? They are chemical messages that A regulate many physiological processes, B transmit message faster than the nerve system, C target only the site of secretion, D are produced in glands that contain ducts. ግላንዶች አሁን ዳክት ያላቸውና የሌላቸው አሉ፣ ግን ሁለቱም ሰክሬት ያደርጋሉ። ስለዚህ ዳክት ያለው ግላንድ ውስጥ ብቻ ነው ሰክሬት የሚለው ልክ ሊሆን አይችልም። ስናልፍ ወደ ሲ ደግሞ ታርጌት ኦንሊ ዘ ሳይት ኦፍ ሴክሬሽን ለምሳሌ ብሬን ውስጥ ሴክሬት ተደርገው ወዳችን ውስጥ የሚሰሩ አሉ። ስለዚህ ሰክሬት የተደረጉበት ሳይት ላይ ብቻ አይደለም የሚሰሩት። ስለዚህ ሲ ላይ ያለው ልክ አይደለም። ወደ ቢ ስንሄድ ደግሞ ትራንስሚት ሜሴጅ ፋስተር ዘን ዘ ነርቭ ሲስተም አንዳንድ ሆርሞኖች ላይክ በጣም ጊዜ ወስደው እንዲሰሩ ወይ ግራጁዋሊ እንዲሰሩ የሚለቀቁ ሆርሞኖች አሉ። ነርቭ ሲስተም ደግሞ አይታችሁ ከሆነ እና አስተውላችሁ ከሆነ በሰከንዶች መሃል ነው የሚሰራው፣ በማይክሮ ሰከንድ መሃል ሁሉ። ስለዚህ ፋስተር ዘን ነርቭ ሲስተም ሆነ አይችልም። ስለዚህ ስህተት ነው። ሬጉሌት መኒ ፊዚዮሎጂካል ፕሮሰስ የሚለው ግን እውነት ነው። ምክንያቱም ሆርሞን ስንጠቀም ለብዙ ነገሮች ነው የምንጠቀመው። ለምሳሌ ታይሮይድም አለ። ታይሮይድ ሆርሞን አሁን ሜታቦሊዝምን እንዲካሄድ ነው የሚረዳው። ላይክ ፊዚዮሎጂካል ፕሮሰስ ነው እሱም ቢሆን እነሱ እንዳለ ስለምንጠቀም ትክክለኛው መልስ ኤ ነው። ወደ ሲ ወደ 35ኛ ስንመጣ ሆሚዮስታሲስ ኢዝ ሜካኒዝም ኦፍ ይላል። በመጀመሪያ ሆሚዮስታሲስ የሚለውን ወርድ በመግለጽ እንጀምር። ሆሚዮስታሲስ የሚለው ከሁለት ወርድ ነው የመጣው።
ሆሚዮስ እና ስታሲስ ማለት ነው። ስታሲስ ማለት ስቴት ማለት ሲሆን ሆሚዮስ ማለት ደግሞ ሲሚላር ማለት ነው። እና ሲሚላር ኢንተርናል ስቴት ነው ሆሚዮስታሲስ የምንለው ማለት ነው። እና ኤ ሜካኒዝም ኦፍ adjusting the environment relative to body condition ኢንቫይሮንመንቱን ለቦዲያችን እንዲመች አድርገን አጀስት ማድረግ ይላል። ቢ keeping internal body environment constant ሲ keeping external environment stable ዲ protecting the body from pathogens ሆሚዮስታሲስ ኢንተርናል ቦዲያችን ውስጥ ያለውን ሁኔታዎች ላይክ የሚያስፈልጉት አሁን ለምሳሌ እንደ ቴምፕሬቸር ፒኤች ምናምን ስቴብል አድርጎ እንደ ማቆየት ነው። የዛ ሜካኒዝም ነው ሆሚዮስታሲስ ሜካኒዝም ማለት ነው። ስለዚህ የትኛውን ባባው የሚገልጸው ማለት ነው ኪፒንግ ኢንተርናል ቦዲ ኢንቫይሮንመንት ኮንስታንት የሚለው ነው ማለት ነው። ስለዚህ መልሳችን ቢ ይሆናል። የዛሬ ቆይታችን ይሄን ይመስላል። በቀጣይ ጊዜ እስክንገናኝ ድረስ ደህና ቆዩልን። ሰብስክራይብ ማድረግ አትርሱ። ዩቲዩባችንንም ከአንድ ቴሌግራም ገብታችሁ ደግሞ ጆይን አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁልን። እናመሰግናለን። ደህና ቆዩ።